वादा किया ቃል የገባችሁትን ነገር उसे भूलने की कोशिश የመርሳት ጥፋት መቼም እንዳታጠፉ። रहमान ምክንያቱም ረህማን ደኬት ሲገላችሁ बड़ी አሰቃቂ ሞት ነው የሚሆነው። अगर तुम लोगों के पटाखे खत्म हो गए तो मैं धमाका शुरू करूं। ሰላም ጤና ይስጥልኝ ቤተሰቦች። ዱረንደር የተሰኘው ፊልም እንግዲህ በዓለም አቀፍ ደረጃ 500 ከሮር ማለፉን ያረጋገጠበት ደረጃ ላይ ነው ያለው። የሁለተኛው ሳምንቱ ገበያም ቢሆን እጅግ በጣም በፍጥነት እየተከታተለና ከፍተኛ ገንዘብ እየሰበሰበ እየሄደ ነው ያለው። ፊልሙ በሁለተኛው ሳምንት ላይ በህንድ ሲኒማ ትልልቅ ብላክበስተር የነበሩ ፊልሞችን ልክ እንደ ፑሽፓቱ፣ KGF2፣ ትሪፕል አር እንዲሁም ደግሞ የቦሊውድ በታን ጀዋንና ገደርቱ የመሳሰሉ ትልልቅ ገቢ ያስገቡ ፊልሞችን ሁለተኛ ሳምንቱ ላይ ያስገባው ገንዘብ ከነሱ የበለጠ መሆኑ እጅግ በጣም አስደናቂ አድርጎታል። ፊልሙ በፍጥነት ገንዘብ እየሰበሰበ እየሄደበት ያለበት ሁኔታና እንዲሁም ሶሻል ሚዲያ ላይ ስለ ፊልሙ እየተወራ ያለው ነገር ሲታይ የፊልሙ ክሬዝ ቀን በቀን እየጨመረ ነው ያለው። ስለዚህ 1000 ከሮር ይገባል የሚለውን ነገር ለመናገር እንኳን የሚያስደፍር ደረጃ ላይ ያለ ይመስላል። ሁሉም በሶሻል ሚዲያ እየተቀባበለ ስለሆነ በኃይለኛው ያየውም ሰው ደግሞ እያየን ያለው ሁለቴ ሶስቴ ያየ ያለ ሰው እንዳለ እየተነገረ ነው ያለው። ይሄ ደግሞ ለፊልሙ ገቢ እጅግ በጣም ከፍተኛ ተጽዕኖ መፍጠር ችሏል። ምክንያቱም ፊልሙ ከመጀመሪያ ሳምንት የበለጠ ሁለተኛ ሳምንቱ ላይ ከፍ ማለቱ አስደናቂ አድርጎታል። ስለዚህ ለዛሬ ቦክስ ኦፊስ ሪፖርት በሚለው ፕሮግራም ዱረንደር የተሰኘው ፊልም በ10ኛ ቀኑ ምን ያህል ገንዘብ ሰብስቧል የሚለው በዓለም አቀፍ ደረጃ እናያለን። በዛውም ደግሞ በዚህ ሳምንት የተለቀቀው የሳውዝ ኢንዲያን ፊልም የሆነው አከንዳት የተሰኘውን ፊልም እናያለን። እንዲሁም ከቦሊውድ የተለቀቀው ኪስኪስኮ ፒያርከሩ ክፍል 2 በ3 ቀን ውስጥ ምን ያህል ተሰብስቧል የሚለውንም አብረን እናያለን። ስለዚህ ዱረንደርም ቢሆን በዓለም አቀፍ ደረጃ በ10 ቀኑ ምን ያህል እንደገባ አንድ በአንድ ዘርዝሬ ልነግራችሁ ነው። እኔ ወደ ፕሮግራሙ ገባለሁ። እናንተ ሙሉ ቪዲዮ ማየት እንዳትረሱ። እናንተም ደግሞ ከነዚህ ማለት ያያችሁት ፊልም ካለ እንዴት እንዳገኛችሁትም በኮሜንት እንድትገልጹልኝ እድል ሰጣችኋለሁ። ወደ ፕሮግራሙ እንግባ። ታውቃለህ ከብዙ ዓመት በፊት አንድ ሴጣንና አንድ ጂኒ የሚገርም ግብረ ስጋ ግንኙነት አድርገው ነበር። ከ9 ወር በኋላም ውጤቱ ሲፈጠር ሲወለድ የእሱ ስምም ቾድሪ አስለም ሊባል ችሏል። በአሁኑ ሰዓት ላይ ዱረንደር ቦክስ ኦፊሱን እየቀወጠው ነው ያለው። እንዲያውም ያስገባው ገቢና ገንዘቡ ሲታይ ቦሊውድ ያሉ ትልልቅ የሚባሉ ሱፐርስታሮች የሰሩት ፊልም እንኳን ያልሰራውን ያህል ገንዘብ እየሰራ ነው ያለው በሁለተኛ ሳምንቱ። የሻሩክ ካንም ሆነ የሰልማን ካን እንዲሁም የአሚር ካን፣ ሪቲክ ሮሽንም፣ አክሼ ኩማርም አጀይ ዴቭጋንም ጭምር ሁሉንም ብንጠራ ይሄን ያህል ገንዘብ አልሰሩም ነበረ በሁለተኛ ሳምንታቸው። እንደሚታወቀው ፊልሙ የተለቀቀ ሰዓት ላይ በመጀመሪያ ሳምንቱ ከታሰበው በላይ ገንዘብ መሰብሰብ ችሎ ነበር። ምክንያቱም መጀመሪያ በጣም ተፈርቶ ስለነበረ በተፈጠሩ አነጋጋሪ ነገሮች። የመጀመሪያው ዊኬንድ ላይ በ3 ቀኑ አስገራሚ ገንዘብ ሰብስቦ ቢያስደንቀንም ግን በጣም አስደናቂና አስገራሚ የሚያደርገው ደግሞ ሁለተኛው ዊኬንዱ ሲመጣ የበለጠ ከመጀመሪያው የበለጠ መስካ ማስገባቱና ምርጥ ገንዘብ መስራቱ አጀይብ አስብሏል። ፊልሙ በሁለተኛው ቅዳሜና በሁለተኛው እሁድ ላይ የሰበሰበው የገንዘብ መጠን ከመጀመሪያው ቅዳሜና እሁዶች የበለጠ መሆኑ ምርጥ አድርጎታል። ይህም የሚያሳየው እንግዲህ የፊልሙ ክሬዝ አሁንም በጣም እየጨመረና እያደገ ነው ያለው። እንደሚታወቀው የሳውዝ ፊልሙም ሆነ የቦሊውድ ፊልሞች የመጀመሪያ ሳምንት ላይ ምርጥ ገንዘብ ከሰሩ በኋላ ሁለተኛ ሳምንታቸው ላይ እየደከመና እየተቀዛቀዘ ነው የሚሄደው። ግን የሚገርመው ነገር ዱረንደር ተቃራኒ ነገር ነው እየሰራ ያለው። የመጀመሪያ ሳምንቱ ላይ አስገራሚ ገንዘብ ሰራ፣ ሁለተኛ ሳምንት ላይ ግን ቦክስ ኦፊሱን አፈነዳ የተባለ እየሆነ ነው ያለው። በዛ ላይ ፊልሙ በህንድ ብቻ ሳይሆን ኦቨርስ ማርኬት ላይ ወይም ከህንድ ውጭ ባሉት ሀገራት ላይም በየቀኑ ምርጥ ገንዘቦችን እየሰበሰበ እየሄደበት ያለበት ሁኔታ ነው ያለው። በዚህ ዓመት ወይንም ደግሞ በ2025 ዱረንደር ያስገባ ያለው የገንዘብ መጠንና በተመልካቹ ያገኘው አቀባበል በአጠቃላይ በድምር ሲታይ ማንኛውም ፊልም በ2025 ያላገኘውን ክብር እያገኘና ተወዳጅነትን እያገኘ እየቀጠለ ነው ያለው። ስለዚህ ረንቪር ሲንግ፣ አክሼ ከና፣ ሰንጀይ ደት፣ አር ማሃዴቭና አርጁን ራምፓል የተወኑበት ዱረንደር የተሰኘው ፊልም በዓለም አቀፍ ደረጃ ምን ያህል ሰብስቧል የሚለውን ከማየታችን በፊት በቅድሚያ እንግዲህ ቀደም ብለው የተለቀቁ በዚህ ሳምንት የወጡ ፊልሞች ምን ያህል ሰርተዋል፣ ምን ያህል አስገብተዋል የሚለውን አይታርገን እንመልሳለን ወደ ዱረንደር። በመጀመሪያ የምናየው በዚህ ሳምንት ለእይታ የበቃው ሮማንቲክ ኮሜዲ ድራማ ፊልም የሆነው ኪስኪስኮ ፒያርከሩ ክፍል 2 የተሰኘው ፊልም ነው። ይህን ፊልም ዳይሬክት ያደረገው አኑፐም ጎስዋሚ የተባሉ ዳይሬክተር ሲሆን በዚህ ፊልም ላይ መሪ ተዋናዩ ከፒል ሸርማ ሲሆን አብረውትም ብዙ ተዋናዮች ተሳታፊ ሆነዋል። ይህ የከፒል ሸርማ ኪስኪስኮ ፒያርከሩ 2 የተሰኘው ፊልም በጀቱ 50 ከሮር ዶላር የተነገረ ሲሆን ግን ፊልሙ ቦክስ ኦፊስ ላይ ቀዝቃዛ አጀማመር የጀመረው። አርብ ላይ እንኳን በዱረንደር የተነሳ ፊልሙ ብዙ ገንዘብ መሰብሰብ አልቻለም ነበር፣ ቀዝቃዛ ነበረ። ቅዳሜና እሁድ ላይ ግን ትንሽ የተሻለ ገንዘብ መሰብሰብ ችሏል። ቢሆንም ግን ከበጀቱ አኳያ ትንሽ ነው የሚባል ገንዘብ ነው። ስለዚህ ፊልሙ እስካሁን በ3 ቀኑ በዓለም አቀፍ ደረጃ ምን ያህል ሰርተዋል የሚለውን ደግሞ መለስ ብለን ስናይ ከፒል ሸርማ የተወነበት ኪስኪስኮ ፒያርከሩ የተሰኘው ፊልም ለእይታ እንደበቃ የመጀመሪያ ቀኑ ላይ 2.12 ከሮር ኢንተርኔት ኮኔክሽን የሰበሰበ ሲሆን ሁለተኛው ቀን ላይ ደግሞ ትንሽ ከፍ ማለት ችሏል። እናም በሁለተኛው ቀን ላይ ኦል ኢንተርኔት ኮኔክሽን 2.53 ከሮር መሰብሰብ ችሎ ነበር። ዛሬ ላይ ደግሞ ከጠዋት ጀምሮ የተቆረጡ ትኬቶች ሲታዩ ከመጀመሪያና ከሁለተኛ ቀኑ ሻል ያለ እንደሆነ እየተነገረ ነው ያለው። በዛ ላይ የከሰዓት የማምሻና የማታ እየተቆረጡ ያሉ ትኬቶችም ሲታይ ትንሽ የተሻለ እድገት እንዳሳየ ተነግረዋል። ስለዚህ ካሁን በወጣ ሪፖርት እንደታየው ከሆነ ኪስኪስኮ ፒያርከሩ 2 የተሰኘው ፊልም በሶስተኛ ቀኑ ኦል ኢንተርኔት ኮኔክሽን 2.80 ከሮር አካባቢ ይሰራል ተብሎ ተገምቷል። ስለዚህ ሁሉም አንድ ላይ ሲደመር ኪስኪስኮ ፒያርከሩ 2 የተሰኘው ፊልም በ3 ቀኑ ኦል ኢንዲያ ኔት ኮሌክሽን 7.45 ከሮር መሰብሰብ ችሏል ማለት ነው።
ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 8.92 ከሮር ሆነ ማለት ነው። ፊልሙ ከህንድ ውጭ ባሉት ሀገራትም ለየት ያለ ገንዘብ መሰብሰብ አልቻለም። ስለዚህ ኦቨርሲስ ኮሌክሽኑ በግሮስ የተቀመጠው 2.48 ከሮር መድረስ ችሏል። ስለዚህ ሁሉም አንድ ላይ ሲደመር በዓለም አቀፍ ደረጃ ፊልሙ በ3 ቀኑ 11.40 ከሮር አካባቢ መሰብሰብ ችሏል ማለት ነው። ስለዚህ በ3 ቀኑ እንግዲህ በጣም ትንሽ ገንዘብ ነው እየሰራ ያለው። ነገ ደግሞ ሰኞ ነው፣ የሥራ ቀን ነው። የቲኬት ዋጋም ይቀንሳል። ስለዚህ ቦክስ ኦፊስ ላይ ይቆያል ወይስ ደግሞ ስክሪን ይቀማል የሚለውን ደግሞ አብረን ምን ይሆናል። በመቀጠል ደግሞ ምናየው በዚህ ሳምንት ለእይታ የበቃው አክሽን ድራማ ፊልም መሆኑ የተነገረለት አከንዳቱ የተሰኘው ፊልም ነው። ይህን ፊልም ዳይሬክት ያደረገው ቦያቤት የተባለ ዳይሬክተር ሲሆን በዚህ ፊልም ላይ መሪ ተዋናዩ ነንዲሙርሊ ባላክሪሽና ሲሆን በፊልሙ ላይም ከሱ ጋር በጣም ብዙ ተዋናዮች አብረው እንደተሳተሙ ነው። ይህ ፊልም እንግዲህ በጀቱ 200 ከሮር እንደሆነ የተነገረ ሲሆን ፊልሙም ለእይታ ሲበቃ ከሂንዲ ጭምር ታሚል፣ ቴልጉ፣ መለያለም፣ ከናድን ጨምሮ በዓለም አቀፍ ደረጃ በ5ቱም ቋንቋዎች 3000 ስክሪኖችን አግኝቶ ለእይታ የበቃ ፊልም ነበር። ፊልሙ በእርግጥ ለእይታ የበቃው አርብ ላይ ነው፣ ግን ሐሙስ ላይ ፕሪሚየር ሾው ወይም ደግሞ እንደ ምርቃት ብለው አስገብተው ነበረ። ትንሽ ጥሩ ገንዘብ እንደሰበሰበ ተነግሯል። በሱም ፊልሙ ለእይታ የበቃ ሰዓት ላይ ወይም ኦፕኒንግ ዴይ ላይ በጣም ምርጥ ገንዘብ ሰብስቦ ነበረ። ሁለተኛ ቀን ላይ ደግሞ በጣም ድሮፕ ያደርጋል ይወርዳል ተብሎ ነበረ፣ ግን የታሰበውን ያህል መውረድ አልቻለም። ጥሩ ገንዘብ ሰብስቧል። ሶስተኛው ቀን ላይ ቢሆን ወይም ደግሞ ዛሬ ላይም በድጋሚ የፊልሙ ገቢ ላይ እድገት እንዳለ እየተነገረ ነው ያለው። ስለዚህ መለስ ብለን አከንዳቱ የተሰኘው ፊልም በ3 ቀኑ በሁሉም ቋንቋዎች በዓለም አቀፍ ደረጃ ምን ያህል ሰብስቧል የሚለውን ስናይ ነንዲሙርሊ ባላክሪሽና የተወነበት አከንዳቱ የተሰኘው ፊልም የመጀመሪያ ቀኑ ላይ ኦል ኢንዲያ ኔት ኮሌክሽን 30.50 ከሮር ሰብስቦ የጀመረ ሲሆን እዚህኛው ላይ እንግዲህ ሐሙስ ላይ የነበረው ፔድ ፕሪሚየም የነበረው ወይም የምርቃቱ የክፍያው ገንዘብ አንድ ላይ ተቀላቀሉ ነው። ሁለተኛ ቀን ላይ ፊልሙ ተገምቶ የነበረው 10 እና 15 ከሮር አካባቢ ይሰራል ተብሎ ነበረ፣ ግን ከተጠበቀው ከፍ ማለት ችሎ ፊልሙ በሁለተኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 16.57 ከሮር መሰብሰብ ችሏል። ዛሬ ላይም ቢሆን ከጠዋት ጀምሮ የተቆረጠ ያሉት ቲኬቶች ሲታይ ከሁለተኛ ቀን አኳያ ትንሽ ያለ ነው። ከመጀመሪያ ቀን አኳያ ግን በጣም የወረደ እንደሆነ እየተነገረ ነው ያለው። በዛ ላይ ደግሞ የከሰዓት የማምሻውና የማታ ቲኬቶችም እየተሸጠ ያለው ዛሬ ላይ ከሁለተኛ ቀን አኳያ የተሳለ እንደሆነ እየተነገረ ነው ያለው። ስለዚህ እስካሁን በወጣ ሪፖርት እንደተነገረው ከሆነ አከንዳቱ የተሰኘው ፊልም በሶስተኛ ቀኑ ወይም እሑድ ላይ ኦል ኢንዲያ ኔት ኮሌክሽን 18.25 ከሮር አካባቢ ይሰራል ተብሎ ተገምቷል። ስለዚህ ሁሉም አንድ ላይ ሲደመር አከንዳቱ የተሰኘው ፊልም የመጀመሪያ 3 ቀናት ላይ ኦል ኢንዲያ ኔት ኮሌክሽን 65.32 ከሮር አካባቢ እንደሰበሰበ የተነገረ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 78.21 ከሮር ሆነ ማለት ነው። ከዛ በተጨማሪ ከህንድ ውጭ ባሉት ሀገራት ፊልሙ ምርጥ ገንዘብ እንደሰበሰበ ተነግሯል። እስካሁን ድረስ ወይም በ3 ቀኑ አከንዳቱ የተሰኘው ፊልም ኦቨርሲስ ማርኬት ላይ በግሮስ የተቀመጠው 19.47 ከሮር መሰብሰብ ችሏል። ስለዚህ ሁሉም አንድ ላይ ሲደመር አከንዳቱ የተሰኘው ፊልም በ3 ቀኑ በዓለም አቀፍ ደረጃ 97.68 ከሮር አካባቢ መሰብሰብ ቻለ ማለት ነው። በግሮስ ፊልሙ በ3 ቀኑ ምርጥ ገንዘብ ነው የሰበሰበው። ከበጀቱ አኳያ ሲታይ ጥሩ ነው የሚባል ነው። ነገ ደግሞ ያው ሰኞ ነው፣ የቲኬት ዋጋ ይቀንሳል፣ እንዲሁም የሥራ ቀን ነው። ስለዚህ ፊልሙ ከሰኞ በኋላ ምን ያህል ሆልድ ያደርጋል የሚለውን ደግሞ አብረን ይሆናል። በመቀጠል ምናየው እንግዲህ በ2025 በጣም ትልቁና ስኬታማ ብላክበስተር ፊልም ለመሆን ጉዞውን እያደረገ ያለው ዱረንደር የተሰኘው ፊልም ነው። ይህ ፊልም እንግዲህ አሁን እየሄደበት ባለው ፍጥነት ሲታይ ስፒዱ በ2025 ከፍተኛ ገንዘብ የሰበሰበ የመጀመሪያ ፊልም ተብሎ ሪከርድ ይይዛል ተብሎ እየተጠበቀ ነው ያለው። እንደሚታወቀው በዚህ ዓመት ከፍተኛ ገንዘብ በመሰብሰብ ሪከርዱን የያዘ የነበረው ካንታራ ቻፕተር 1 የተሰኘው ፊልም ነው። ከዛ ቀጥሎ ደግሞ ቻቫ ነው ያለው። ግን እስካሁን ድረስ ያለው የቦክስ ኦፊስ ገቢ ሲታይ የዱረንደር ፊልም ከቻቫ እንኳን በቅርብ ቀን እንደሚበልጠው እየተረጋገጠ ነው ያለው። ከካንታራ ደግሞ ላይፍ ታይም ውስጥ ጨርስ በልጦ እንደሚሄድ በደንብ አረጋግጧል። ስለዚህ ዱረንደር እንግዲህ በህንድ ውስጥ በ2025 ከፍተኛ ገንዘብ የሰበሰበ ፊልም ተብሎ ሪከርዱን ይይዛል ተብሎ ይጠበቃ ነው ያለው። አሁን እንኳን ይሆናል ብሎ ለማለት ያስደፍራል መሰለኝ ያለው ሁሉም ነገር ሲታይ። ፊልሙ እንግዲህ ለእይታ ከበቃ ገና 10ኛ ቀኑ ነው። እስካሁን ድረስ የተፈጠረው ጫጫታና ያገኘውን ተቀባይነትና ውዴታ ሲታይ ክፍለት ደግሞ ሲወጣ ምን ያህል ገቢ ያስገባል የሚለው ከምን ገምተው በላይ አድርጎታል። ግን ስለ ፊልሙ ለስበልና ይህን ፊልም ዳይሬክት ያደረገው አዲቲ ደር የተሰኘው ዳይሬክተር ሲሆን በዚህ ፊልም ላይ ከፊት መሪ ቦታውን ይዘው እየተጫወቱ ያሉት ረንቢር ሲንግ፣ ሰንጀይ ደት፣ አክሼይ ከና፣ አር ማዲቨንና አርጁን ራምፓል ናቸው። ቀደም ብዬ እንደተናገርኩትም ዱረንደር አንደኛውም ሁለተኛው ክፍል እኩል ስለተቀረጸ በጀቱ 280 ከሮር እንደሆነ ተናግረው ነበረ። ግን እስካሁን ድረስ ዱረንደር የመጀመሪያ ክፍሉ ብቻ በዓለም አቀፍ ደረጃ የሰበሰበው ገንዘብ የበጀቱን እጥፍ ሊደርስ ትንሽ ነው የቀረው። እንደዛም ሆኖ ግን በጣም በፍጥነት አሪፍ ገንዘቦችን እየሰበሰበ እንደሚሄድ በደንብ አረጋግጧል። መለስ ብለን ዱረንደር የተሰኘው ፊልም በ10 ቀርሶ አጠቃላይ ምን ያስገብታል የሚለውን ስናይ ደግሞ ረንቢር ሲንግና አክሼይ ከና የተወኑበት የዱረንደር የተሰኘው ፊልም የመጀመሪያ 8 ቀናት 250 ከሮር ማለፉ አስደናቂ አድርጎት ነበር። ምክንያቱም ፊልሙ በ8ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 252.7 ከሮር መሰብሰቡ ምርጥ ገንዘብ ነበር። በመቀጠልም ፊልሙ 9ኛው ቀኑ ላይ ያስገባው የገንዘብ መጠን በአጠቃላይ እጅግ በጣም አስገራሚ ነበር። ሁለተኛው ቅዳሜ ላይ ፊልሙ ቢበዛ 30 እና 40 ከሮር ያስገባል ተብሎ ነበረ። ግን ከታሰቡና ከተገመተው እጅግ በላይ ከፍተኛ ገንዘብ ማስገባት ችሏል። እሱም ደግሞ በ9ኛ ቀኑ ዱረንደር የተሰኘው ፊልም ኦል ኢንዲያ ኔት ኮሌክሽን 55.34 ከሮር በማስገባት አጃይብ አሰኝቷል። አስገራሚ የሚያደርገው ሁለተኛ ቅዳሜ ላይ ፊልሙ 55 ከሮር አልፎለት ነበረ። ይህም ማለት ሁለተኛ ሳምንቱ ላይ ወይም በሁለተኛው ቅዳሜ ከመጀመሪያ አኳያ 20 ከሮር ብልጫ አሳይቶ አስገብቷል ማለት ነው።
ይህም ደግሞ ፊልሙ በአሁኑ ሰዓት ላይ ምን ያህል ተመልካች እንዳገኘና ተወዳጅ እንደሆነ የሚያስታውቅ ነው። የአንድ ፊልም ኦፕኒንግ ዴይ እንኳን 20 ከሮር የማይገባበት ሰዓት ላይ 20 ከሮር ብልጫ ማስገባቱ አስገራሚ ያደርጎታል። ዛሬ ላይ ቤታ ከጠዋት ጀምሮ የተቆረጠ ትኬት ሲታይ እጅግ በጣም አስገራሚ ነው። ምክንያቱም ሁሉም ቦታ ላይ ሾው ያለበት ቦታ ማለት ነው። ሲኒማ ቤቶቹ እንዳለ ዘጭ ብለዋል እና ሃውስፉል እንደሆነ እየተነገረ ነው ያለው። ለዛውም መልቲፕሌክስም ሆነ ሲንግል ስክሪን ላይ ፊልሙ በአጠቃላይ ማስንም ክላስንም ኦዲየንሶችን ጨቅ አድርጎ ይዟል ማለት ነው። እንዲያውም ትልልቅ ከተሞች ሆነ ትንንሽ ከተሞች የፊልሙ ሁለተኛው እሁድ ሁሉንም ሲኒማ ቤት አጭቆ ይዟል ህዝቡን ተብሎ እየተነገረ ነው ያለው። በዛ ላይ ደግሞ ከሰዓት የማምሻና የማታ የተቆረጡ ትኬቶችም እጅግ በጣም አስገራሚ እንደሆነ እየተነገረ ነው ያለው። እስካሁን ድረስ በተገመተውና በወጣ ሪፖርት እንደሚያሳየው ከሆነ ዱረንደር የተሰኘው ፊልም በ10ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 65 ከሮር አካባቢ ይሰበስባል ተብሎ ተገምቷል። እዚህኛው ገቢ ላይ እንግዲህ በጣም አስገራሚ የሚያደርገው የመጀመሪያ እሁድ ላይ ፊልሙ ካስገባው ገቢ ወይም 35 ከሮር አካባቢ ነበረ። አሁን ላይ ደግሞ 65 ከሮር አካባቢ ይሰራል ተብሎ ተገምቷል። ይህም የሚያሳየው ከመጀመሪያ ሳምንት አኳያ ፊልሙ ምን ያህል ተወዳጅ እንደሆነና ሰው ለማየት አሁንም እየተንደረደረ እንዳለ በደንብ ያሳያል። ሁሉንም አንድ ላይ ስንደምረው ዱረንደር የተሰኘው ፊልም በመጀመሪያ 10 ቀናት ኦል ኢንዲያ ኔት ኮሌክሽን 373.04 ከሮር እንደሰበሰበ የተነገረ ሲሆን ይሄው ገንዘብ ራሱ በግሮስ ሲቀመጥ ደግሞ 446.71 ከሮር ሆነ ማለት ነው። ፊልሙ በውጭ ሀገራትም ምርጥ ገንዘብ እንደሰበሰበ ተነግሯል። እንዲያውም 100 ከሮር ሊሞላ ትንሽ ነው የቀረው ተብሏል። እናም በኦቨርሲስ ማርኬት ላይ በግሮስ የተቀመጠው 98.29 ከሮር አካባቢ መሰብሰብ ችሏል። ይሄ በጣም ምርጥ ገንዘብ ነው። ስለዚህ ሁሉም አንድ ላይ ሲደመር ዱረንደር የተሰኘው ፊልም በመጀመሪያ 10 ቀናት በዓለም አቀፍ ደረጃ 545 ከሮር አካባቢ ሰብስቧል ማለት ነው። ይህም ማለት ዱረንደር የተሰኘው ፊልም ገና በ10ኛ ቀኑ በዓለም አቀፍ ደረጃ በግሮዝ 550 ከሮር አካባቢ ቀርቧል ማለት ነው። ስለዚህ ከነገ በኋላም የፊልሙ ገቢ በደንብ እየጦፈ እንደሚቀጥል በደንብ ያረጋገጠ ነገር አለው። በእርግጠኝነት ፊልሙ ላይ ታይሙን ጨርሶ ከመውረዱ በፊት 1000 ከሮር እንደሚገባ ለመናገር የሚያስደፍር ነገር አሳይቶናል፣ ወይም ይሆናል ብለን ለመናገር ደፍረናል። 1000 ከሮር ትቼ ነበረ። አሁን እንኳን ዱረንደር ያለው ነገር በጣም ያሳያል። እንደዛ ያስገባል ብሎ ለመናገር ያስደፍራል። ምክንያቱም አሁንም ድረስ በጣም ብዙ ተመልካች መጀመሪያ ላይ በተፈጠረ ግርግር ፊልሙን ለማየት ወደ ኋላ ሸሽቶ ነበረ። አሁን ሶሻል ሚዲያ ላይ ሁሉ ነገር እንዳለ ጨቅ አድርጎ የሞላው ዱረንደር ብቻ ስለሆነ ተመልካቹ በእርግጠኝነት እየሄደና እያየን ያለው። ለዚህ ነው ኮንቴንት ኢዝ ኪንግ የሚባለው። ሁልጊዜ በፊልም ላይ የሚነሳው ጭብ፣ የሚታየው ትወና፣ ፕሬዘንቴሽኑ፣ ሁሉም ነገሩ አንድ ላይ ሲዋቀር ማንኛውንም የተፈጠረ አወዛጋቢ ነገሮችን በልጦ ስራ ሁል ጊዜ ከምንም ነገር በላይ ሆኖ ይታያል። ስለዚህ በስራ እንበርታ የሚባለው ለዚህ ነው። ጫጫታውን፣ ሁካታውን ሁሉ ነገር እንተውና ስራችን ላይ ጠንከር እንበል። ይሄ በደንብ እያሳየን ያለው ዱረንደር። እናንተስ ምን ትላላችሁ? እኔ እንኳን 1000 ከሮር ደፍሬ ያለውኝ። እናንተ ይገባል ትላላችሁ አይገባም? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ግምታችሁንም አስቀምጡ። አብረን የምናየው ይሆናል። ምክንያቱም ገና ጊዜ ያለው ፊልሙ 10ኛ ቀኑ ላይ ነው። አንድ ፊልም በጣም ከተወደደ 2 ወር ድረስ ሲኒማ ላይ ሊቆይ ይችላል ተብሎ እንደሚወራ ይታወቃል፣ ወይም ደግሞ ከዚህ በፊት አይተናል። ስለዚህ ሌላ በጣም ትልቅ ፊልምና ብዙ ስክሪን የሚሸፍን ፊልም እስከሚመጣ ድረስ እንዲሁም ደግሞ ተመልካቹ ፌድ አፕ እስከሚያደርግ ድረስ ዱረንደር 1000 ከሮር ገብቶ ሊወድ ይችላል ብዬ ነው ገምታለሁ። እናንተ የራሳችሁን አስቀምጡ። ከተመቻችሁ ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ያላችሁን ሐሳብ አስተያየትን በኮሜንት ገለጹ። ከዛ በተጨማሪ ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ከአንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ ድጋሚ እስከምንገናኝ ደህና ሁኑ። ባባይ። बिगाड़ने का वक्त आ गया है। घायल